የሀብታም ምግብ ክትፎና ዶሮ፣ የደሃ ምግብ እንጀራና ሽሮ። ወፍጮ ቤት ሄጃለሁ። የእጅ ወፍጮ ለቁርስ የሚሆን ቅንጬ ከክቻለሁ። ምን ዋጋ ከፈልሽ? ይኸው እናትና አባቴ እዚህ ቅርብ ነው የቀበርኳቸው። አልናገርም ሁለተኛ። አንዳንድ ልጆች በጣም ወደ መጥፎ እንትን የገቡ ሞተዋል ብለው ሲነግሩኝ በጣም አዝኛለሁ። እኔ ያረፍኩበት ቦታ እዛው ብቀበር ሬሳዬ አገር ቤት ይሂድ ብዬ አልልም። ለምን አፈሩ ይሄም አፈር ነው ያም አፈር። የተወዳችሁ የፕሮግራማችን ተከታታዮች እንዴት ሰንብታችኋል? ዛሬ የምገኘው በሐዋሳ ከተማ ነው። የዛሬ እንግዳችን በሌሎቹ ጊዜያት ከምናቀርባቸው እንግዶቻችን ለየት ትላለች። ለባለፉት 60 ዓመታት መኖሪያዋን በዚሁ በሐዋሳ ከተማ አድርጋ በተለያዩ ችግሮች ውስጥ የሚያልፉ ህፃናትንና እንዲሁም ታዳጊዎችን ተንከባክባ ለቁም ነገር አብቅታለች። እናት አባቷን የፊንላንድ ዜግነት ያላቸውን እዚሁ ሐዋሳ ቀብራለች። እንግዳችን አይሬ ስም እንዳልሳሳት ስም አይሬ አይደለም? አይሬ። እንግዲህ አማርኛም ተናጋሪ ነች። አማርኛ ቀላጥፋ ትናገራለች። ከሷ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ነው የምጋብዘው። አይሬ አማርኛ እንዴት ቻልሽ? እንደው እስኪ ከዚህ ጀምር። አማርኛ የቻልኩት መጀመሪያ ወደ ሀገር እንደመጣው ቋንቋ ትምህርት ቤት ነበር። አንደኛ ክፍልና ሁለተኛ ክፍል ይልማ መንገሻ ትምህርት ቤት የሚባል ሆለታ ነበር የጀመርኩት ትምህርት። ከሱ በፊት በእንግሊዘኛ 2 ክፍል ተምሬያለሁ። ካናዳ ነው የአንደኛ ሁለተኛ ደረጃ ትምህርትሽን የተማርሽው እዚሁ ነው? እዚሁ ኢትዮጵያ ነው የተማርሽው? ሁለቱም ክፍል የሁለተኛ ደረጃ ትምህርት። ከዛ በተልኮ የሀገሬን ቋንቋና የሀገሬን ትምህርት ነው የተማርኩት። አሁን ዜግነትሽ ፊንላንዳዊ ነው? አዎ። አልሞከርሽም ኢትዮጵያዊ ለማለት? 60 ዓመት ሞክሬ እምቢ ስላሉ እንትን አላልኩም። ብዙም አልሞከርኩም ማለት ይቻላል። የተወለድሽው ፊንላንድ ነው? ፊንላንድ ነው የተወለድሽው? ፊንላንድ አይደለ? የተወለድሽው ፊንላንድ? የተወለድኩት ፊንላንድ ነው። ከዛ ወደዚህ ስትመጪ ግን የ9 ዓመት ልጅ ሆነሽ ነው የመጣሽው? የ9 ዓመት ነበርኩ። 10ኛ ልደቴን ያከበርኩት ኢትዮጵያ ነው። አሁን እዚህ ግቢ ምን ያህል ጊዜ ኖርሽ? ምን ያህል ዓመት ቆየሽ? እዚህ ግቢ ምን ያህል ዓመት ቆየሽ? እዚህ ግቢ 30 ዓመት። 30 ዓመት ረጅም ዓመት ነው። 2 ቤት የገዛ 1 ቤት በነፃ። ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የእድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል። እስኪ ከሙሉ ስምሽን ጀምር እስኪ። አይሬ መርያም ቶሚ። አይሬ መርያም ቶሚ። ኑሮ ኢትዮጵያ? ኑሮ በኢትዮጵያ 60 ዓመት። 60 ዓመት ሐዋሳ? ሐዋሳ ብቻ አይደለም፣ ሆለታ 10 ዓመት ማለት ነው። እና ከዛ ወደ ፊንላንድ ሄደን ለረፍት ትንሽ ረፍት ጊዜ አሳልፈን መጣን። ደብረ ዘይት ገባን። ደብረ ዘይት 12 ዓመት። ከዛ በኋላ ነው እዚህ መኖር የጀመርኩት። እስኪ እንግዲህ የተወለድሽው ፊንላንድ ነው። ከዛ ወደ ካናዳ ሄደሻል፣ ወደ አሜሪካም አቅንተሻል። እስኪ ከልጅነት ከነበረሽ ታሪክን ጀምር። ከልጅነት ጀምሮ ታሪክ መንገር በጣም ብዙ ረጅም ታሪክ ነው። ባጭሩ ለመንገር እሞክራለሁ። በጣም ትንሽ ልጅ እያለሁ እናትና አባቴ ያው ሚሽነሪ ሆኖ እንደሚመጡ
ይታወቅ ነበረ እና ገንዘብ ደግሞ የፊንላንድ መንግስት የውጭ ከረንሲ አይሰጥም ነበረ። የውጭ ገንዘብ ለማግኘት ስለማይቻል ወደ ካናዳ ሄድንና እናት አባቴ እዛ እየሰሩ ጫካ ውስጥ ነበር የምንኖረው። ከተማ አይደለም፣ በጣም ጥልቅ የሆነ ጫካ። በተለይ በክረምት አውለኛ አውሎ ንፋስ ከመጣ ባር ዛፎቹ መንገድ ላይ ይወድቃሉ። መንገዱ እስከሚጠረግ ወደ ከተማ መሄድም አይቻልም። አንዳንድ ጊዜ በሄሊኮፕተር ምግብ ያመጡልን ነበረ ገዝተን እንድንበላ። ሁሉንም ነገር ከሱፐር ማርኬት ያመጡልን ነበረ እና እዛ እየሰራ አባቴ አንድ 7 ዓመት ሲሞላን ወደ ኢትዮጵያ መጣን። ቤተክርስቲያን ነው ሰዎች ድጋፍ ሳይሰጡ ዝም ብሎ ይጸልዩልን ነበረና ድጋፍ የምናገኘው የነበረው ከታላቅ ወንድሜ ነው። እሱ 3 ወር እዚህ ቆይቶ ወደ ሀገር ተመልሶ ሄደ። እዛ እየሰራ ገንዘብ ይልክልን ነበረ እና እኛ እዚህ እንሰራ ነበረ። አባቴ የጉልበት ሰራተኛ ነበሩ ማለት ነው። አባቴ በየእንትኑ ይሄ አዳዲስ ሚሽን ጣቢያ በሚሰራ ሄዶ ቤተክርስቲያን የትምህርት ቤት እየሰራ ለእኔ ደግሞ ያው የህፃናት ማሳደጊያውን ነው የሰራ ነው አብረን። የ16 ዓመት በመሆንበት ጊዜ በጣም ብዙ ተቃውሞ ተነስቶብኝ ልጆችን አሳድጋለሁ፣ እናት አባት የሌላቸውን ልጆች፣ ሴቶች ልጆች በተለይ በጣም እየተጎዱ ነበረ እና ቤተሰብ ደግሞ ወደ ትምህርት ቤት የሚልካቸው በጣም ጥቂት ሴቶች ነበሩ የዛን ጊዜ። ከዛ በኋላ ነው ወንዶችም ሴቶችም ወደ ትምህርት ቤት የሚላኩ የነበረ እና እነሱን ለማስተማር ፈልጋለሁ። እኔ ብቻዬን ብማር አንድ ራሴን ነው የምጠቅመው፣ ስለዚህ ሌሎች ልጆችን መጥቀም እፈልጋለሁ ብዬ ህፃናት ማሳደጊያውን ከፈት ነው። እዚህ የተከፈተው ነው። ከዛ በፊት ወደ ኢትዮጵያ እንዴት እንደመጣሽ እኮ አልነገርሽም። በስንት ዓመትሽ እንደመጣሽ? ወደ ኢትዮጵያማ ገንዘብ ሰብስበን እናትና አባቴ ማለት ነው። እኔ ደግሞ የከረሜላ ሳንቲም ሲሰጠኝ እንግዶችም ይሰጡኛል፣ እንደገና ቤተሰብም አንዳንዴ ግዙ ብሎ ይሰጡናል። እኔ እያንዳንዷን ሳንቲም ነበር ያጠራቀምኩት። በባንኮኒ ከትቼ ወደ ኢትዮጵያ ይዤ መጣሁ። ኢትዮጵያም ሆነ ሌላ ሀገርም ደረቅ ሳንቲሞችን አይዘረዝርም በባንክ። ስለዚህ መንገድ መፈለግ ነበረብኝ እና የፊንላንድ ኤምባሲ አልነበረም፣ ኮንሱል ነበረ። የግሪክና የኛን የፊንላንድን ይሰራ ነበረ። እሱ ጋር ሄጄ ጠይቄ መዘርዘር ትችላለህ ወይ ያልኩት፣ አዎ እችላለሁ፣ እኔ ለዘመዶቼ ወስጄ እነሱ ይዘረዝራሉ አለ። ከዛ ያ ገንዘብ ብዙም ባይሆን የህፃናት ማሳደጊያውን 8 ክፍል ኮርኒስና ወለሉን አልጋ ገዛ ማለት ነው። አባቴ ነው አልጋ የሰራላችሁ ለልጆች። ብዙ እንጨትም ነው የተገዛው። ለዛ ነው እና መጀመሪያ ዓመት 24 ልጆች ነበር የወሰድኩት። ከዛ በኋላ እያደገ መጣ። አሁን በ9 ዓመትሽ ወደ ኢትዮጵያ መጣሽ። የነበረው ያው የፊንላንድ ቋንቋ ነው የምትሽው፣ ወይም ወደ ካናዳ ስቴጅ ደግሞ የእንግሊዝኛ ነው የምትሽው። ከእናትና አባትሽ ጋር ወደ ኢትዮጵያ ከመጣሽ በኋላ የቋንቋው ነገር አላስቸገረሽም? ወደ ትምህርት ቤት ስትገቢስ? ብዙም አላስቸገረኝም። ያው ከልጆች ጋር ስለምጫወት አማርኛውን ወዲያው ነው፣ ኦሮምኛም ትንሽ ያው አካባቢ ያሉ ሰዎች በብዛት ኦሮሞዎች ናቸው እና ብዙም አላስቸገረኝም። ከዛ በኋላ አንቺ ትምህርት ቤት ገባሽ። እናት አባትሽም እዚህ ከመጡ በኋላ ስራቸውን ጨርሰው ወደ ሀገራቸው ለመመለስ አልፈለጉም ነበር? አልሄዱም። ለአጭር እረፍት ሄደናል እንደ ቤተሰብ። አንድ ጊዜ አባቴ በህይወት እያለ 9 ወር ቆይተን ነው የመጣ ነው ካናዳ። ከዛ በኋላ ከእናቴ ጋር 3 ጊዜ ሄደናል አጭር እረፍት። 1 ወር አንድ ጊዜ
3 ወር አሳልፈን መጣን። ከዛ ውጭ ያው ኢትዮጵያ ነው። አንቺ ብቻ ነበርሽ ከእናትና አባትሽ ጋር የነበርሽ? ወንድሞችሽ ተመልሰው? አብረን ነው የመጣነው። እነሱ ቶሎ ሄዱ። ማለትም ሁለተኛው ቶሎ አልሄደም። 5 ዓመት ቆይቶ ነው የሄደው። ትልቁ ግን ወዲያው በ3 ወር ነው የተመለሰው። ከዛ እናት አባትሽ ከአመታት በኋላ አረፉ። በመጀመሪያ አባትሽ ናቸው ያረፉት። በመጡ በስንት ዓመታቸው ነው አባትሽ ያረፉት? አባቴ 53 ዓመት ነው ያረፈው። እናቴ ደግሞ 74 ዓመት ነው። ከዛ እዚሁ ነው የቀበርሻቸው? አዎ። ምን ንዛዜ ተናዘው ነው እዚሁ ቅበሩኝ እንቀበር ብለው ነው ወይስ አንቺ እዚሁ ቢቀበሩ ይሻላል? አይ ምንም ስለመቀበር አባቴ በተለይ የትም ልቀበር ምንም ችግር የለውም፣ አፈር ነው፣ ልዩነት የለውም። ስለዚህ ስሞት እንደው ብዙ ወጪ አታውጡ፣ በአውሮፕላን ይዞ መሄድ ከባድ ነው፣ እዚሁ ቢሆን ይሻላል ነው የሚሉት በፊት። እንደዛ እንደ ፈቃዳቸው ነው። 2 ቤት የገዛ 1 ቤት በነፃ። ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የእድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። እናትና አባትሽን ካጣሽ በኋላስ እንደው ወደ ሀገሬ ልመለስ ወደ ዘመዶቼ ልቀላቀል አላልሽም? አይሳ እሱ ሌላ ታሪክ ነው። ብዙ ሰዎች በቃ አሁን ምን ትሰሪያለሽ? ምንም የምትሰሪው ነገር የለም፣ ተነስተሽ ብትሄጂ ይሻላል ወደ ሀገር ምናምን ያሉኝ አሉ። ከራሴ ወገኖችም ከኢትዮጵያም እንደዛ የሚሉ ነበሩ። ግን እኔ አልሄድም፣ መጀመሪያ ዘመዶቼን እጠይቃለሁ የሚቀበሉኝ ከሆነ። 2 ልጅ ይዤ ያው አዳፕት ያረኳቸው ልጆች ናቸው ይዤ ሄዳለሁ ስል ዘመዶቼ ትንሽ ከበዳቸው። መልስም ጥሩ መልስ ስላልሰጡኝ ወደ አሜሪካ ደግሞ ደወልኩ። ያው ለሚሽነሪዎች ገንዘብ የሚልክ ሰው እሱ ጋር ደወልኩና ቆይ እስቲ አንቺ ራስሽ ምርጫሽ ምንድን ነው የምትፈልጊው? እዛ መኖር ነው የምትፈልጊው ወይንስ መምጣት ነው የምትፈልጊው? ምንም ቢሆን እዚህ ቦታ እንፈልግልሻለን ከመጣሻ ነው። አይ እኔ መምጣት እንኳን አልፈልግም እዚሁ ነው መሆነው አልኳቸውና ቀረውስ። ከዛ በኋላ በቃ የመሄድ ሀሳቡን እርግፍ አድርገሽ ተውሽው። እንግዲህ እዚህ ስትኖሪ ያው 60 ዓመት ቀላል አይደለም። በእነዚህ ዓመታት ጉዞዎች ውስጥ ትዳር የማግባት ፍላጎት ሊኖር ይችላል፣ ወይ ከሀገር ሰው ወይ ከኢትዮጵያ። አንቺ ደግሞ ሁለቱንም አላደረግሽም። አለማግባቱን ፈልገውሽ ነው ወይስ ሁኔታዎች ስላልተመቻቹልሽ? አለመፈለግ ሳይሆን ለአባቴ ቃል ገብቼ ነበረ እናትን እንደሚይዛት። እሱ ከማረፉ በፊት ከቻልሽ ከእናትሽ ጋር ሁኚ፣ ብቸኝነቱ ጥሩ አይደለም ለሷ ከዚህ በኋላ ደግሞ አታገባም፣ ስለዚህ አንቺ ከቻልሽ አብረሽ ሁኚ ብሎኝ ነው አባቴ። እና የአባቴን አደራ ለመጠበቅ ፈለግኩ። አንደኛ እሱ ነው። እሱንም ያው ሁለቱም አንድ ላይ ሆኖ እኔ ነበርኩ ከነሱ ጋር። ወንዶቹ ሁልጊዜ ያበሽቁኝ ነበር። አንቺ ባላግብተሽ ሌላ ሀገር ትሄጃለሽ፣ ሌላ ቦታ አንቺ አትቀመጪም ምናምን ይሉኝ ነበር። በኋላ እነሱ ካረፉ በኋላ የይቅርታ ደብዳቤ ጽፎልኛል ሁለቱ። እኛና እንረብሽ ነበር አንቺን ድሮ እያሉ። እድሉ ግን አልነበረም እየመጣልሽ እንደው ላግባሽ ያለ አልነበረም? ጠያቂ ነበረ ግን አልሆነም። አልፈልግም አልሽ አንቺ? አልፈልግም ጸናሽ እና በቃ የማሳድጋቸው ልጆች ይበልጣሉ ከባልወልድም እንግዲህ እንደወለድኳቸው። ትልቅ ቤተሰብ አለኛ አልኳቸው። አንድ ሰውዬ እኔ
እንትን ልሁንልሽ ሽማግሌ ልሁንልሽ አለኝ። ከዛ አንቺ የምትጽፊው የዛን ጊዜ ወንዶችም ሴቶችም 150 ነበሩና 150 አትጽፊም፣ ዜሮውን ታስቀሪና 15 ልጆች አባት ያስፈልጋቸዋል ብዬ አሳውቃለሁ አለኝ። አይ እንደሱ መዋሸት የለም፣ በኋላ ሲመጣ ይሄ ሁሉ ምንድን ነው ብሎ ሸሽቶ ብሄድሳ እና ይቀልድ ነበረ። የቀልድ ነው እንጂ እንትን አይደለም። ጓደኛ ምንም አልነበረሽም? አልነበረኝም። የድርጅቱ ሀሳብ ያው ከልጅነትሽ ህፃናትን የመርዳት አረጋውያንን የመርዳት ፍላጎት እንደነበረሽ ቀደም ሲል እየገለጽሽልኝ የነገርሽኝ ነበርና መጀመሪያ ድርጅቱን ስታቋቁሚ የነበሩ ፈተናዎች መጀመሪያ ሁልጊዜም ያው ትንሽም ሆኜ ህፃናትን አሳድጋለሁ። ትልቅ በመሆንበት ሰዓት ወላጅ የሌላቸውን እረዳለሁ። ማሳደግን ባልችል በየቦታው ባለሁበት ቦታ እረዳቸዋለሁ የሚል ሀሳብ ነበረኝ እና አባቴን ደግሞ ሁልጊዜ አንተ አታርፍም፣ ለእኔ የህፃናት ማሳደጊያና የጡረታ ቤት ለአዛውንቶች ካልሰራ አታርፍም፣ ከዛ በኋላ መሄድ ትችላለህ ነበር የሚለው እና አባቴም ደግሞ አይዞሽ የህፃናት ይኸው ተሰርቷል፣ አሁን የአዛውንቶቹ ይቀራል አለ። ከዛ እሱም እግዚአብሔር ያው በጊዜው ወሰደው። ታሞ 5 ቀን ሆስፒታል ይርጋለም ሆስፒታል ነበር የተኛው። በ5ኛው ቀን አረፈ። ከዛ አንቺ ከእናትሽ ጋር ቆየሽ? ከዛ ከእናቴ ጋር። መቼ ነው እናትሽ ያረፉት? በ91 በፈረንጆች በ91 አረፉ እሳቸው። ከዛ አንቺም አልሄድሽም? እዚሁ ተቀመጥሽ። በአጠቃላይ ስንት ልጆችን አሳደግሽ? ልጆቹ እንግዲህ በአንድ ጊዜ 480 ቤት ውስጥ አልነበሩም። ማለትም ተራ በተራ የገቡ ልጆች ናቸው። አንድ መጀመሪያ ግሩፕ በትምህርት በሌላም ምክንያት በትዳርም ከቤት ከወጡ በኋላ አንድ ሌላ ግሩፕ ይገባል። እንደዛ እያለ ነው ወደዛ ደረጃ የደረሰው እና ሌሎች ደግሞ ውጭ እንዲሁ ዝም ብዬ በእንትን እየረዳኋቸው ነበረ። በትምህርት ማቴሪያሎችን እየገዛው ሰጣቸው ነበረ እንጂ ቤት ያሉትን የቆጠርኩኝ በዚህ በ480 ልጆች። 2 ቤት የገዛ 1 ቤት በነፃ። ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የእድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። አንዶች ካናዳ አሉ፣ አሜሪካ አሉ፣ ፊንላንድ አሉ፣ ስዊድን አሉ፣ ኖርዌይ አሉ፣ ጀርመን አሉ፣ አውስትራሊያ አሉ እና እንደሱ ብዙዎቹ ወጥተዋል። በልዩ ልዩ ምክንያት በትምህርትም በትዳርም በስራም ምክንያት ይወጡዋል። ይደውሉልሻል? ይጠይቁሻል? ይደውላሉ። አብዛኞቹ መጥተው ይጠይቁኛል። በረፍት ጊዜያቸው መጥተው የ70 ዓመት ልደቴን እጅግ በጣም በትልቅ እንትን ነው ያከበሩልኝ። እንደዛ ገንዘብ ለምን ታወጣላችሁ ብዬ ተቆጥቻቸው ነው። እንደውም በጣም ብዙ ነው ወጪ ነው ያወጡት ለልደቱ። ደስ አላለሽም አንቺ ያ ፕሮግራሙ ነው ወይስ ገንዘቡ መውጣቱ? አዎ ለስንቱ ድሃ ይሆን ነበር። ተማሪዎች ብዙ ነበሩ፣ ለዛ ነው እና እንደነ ማዘር ቴሬዛ እንደ ሌሎቹ አበበች ጎባና ሌሎች አሉ። በጣም ትልቅ ስራ እየሰሩ እነሱን በምንም ታምር አልደርስም፣ ግን በአቅሜ ባለኝ እውቀት በትንሹ ሰርቻለሁ ማለት እችላለሁ። በጣም አነስተኛ ነገር። ተገናኝተሽ ታውቂ ነበር? አሁን ከነ አበበች ጎባና ወደ አዲስ አበባ ሄደሽ ከነሱ እንግዲህ ያው ተመሳሳይ ስራ ስለምትሰሪ የመገናኘቱ እድል አልነበረሽም?
አንድ ጊዜ የህፃናት በዓል በሚከበር ጊዜ እዛ ነበር። እሷም አሟት ቶሎ ብላ ወደ ሐኪም ቤት ነው የወሰደዋት። አንዴ ነው ያየኋት። እኔ ማየት እፈልግ ነበረ፣ እንደው መሄድ እፈልግ ነበረ። አብሮኝ የሚሄድ ሰው አጥቼ ነው እንጂ ሄጄ ለማየት በጣም ፈልግ ነበረ። በጣም ብዙ ሌሎችም እንደዚህ ደግ ጥሩ ስራ የሰሩ ህፃናትን ያሳደጉ በጣም ብዙ ሰዎች አሉ። ስማቸውን ሁሉን ባላስታውስም ነበሩ። እንደው ግብፅ ሀገርም አንዷ እንደ አገሩ ሰው ጫማም ሳታደርግ በአህያ ሄዳ እህል ምናምን ለምና ለልጆቹ ትወስድ ነበረ። የእሷ ታሪክ አንብቤ በጣም ነው የገረመኝ። ብዙ እድሜዋን ከልጆች ጋር ነው የጨረሰችው በ19 ዓመት ጀምራ። እና እንደዚህ አይነት ሰዎች አሉ ከኔ የበለጡ በጣም ትልቅ ስራ የሰሩ አሉ። እና በጣም ደስ የሚል ነገር ነው። አሁን በ60 ዓመት የኢትዮጵያ ቆይታሽ 60 ዓመት ኢትዮጵያ ስትቆይ መቼም ሀገር ይናፍቃል። የተወለድሽበት ያደግሽበት አካባቢ ይናፍቅ ይሆናል። አዎ የተወለድኩበት ቦታ ባለፈ ሲሄድ እናሳየሽ የተወለድሽበት ቤት እንኳን ብሎ ነበረ። አልተመቸኝም። ሌላ ፕሮግራም ስለነበረኝ እና የተወለድኩበት ቤት ሁሉ አለ እንደ ቀለም ቀብቶ አዲሶታል አሉ። እንደውም ውስጡ የዛሬ 2 ዓመት የሄድሽው ያው ወንድሜ ስላረፈ ነው። እሱ ቀብር ላይ ለመገኘት ነው። የመጨረሻው ወንድምሽ ነው? አሁን ከቤተሰቡ የቀረሽው አንቺ ብቻ ነሽ? እኔ ነኝ መጨረሻ። እነሱ ሁለቱ የኔ ታላቆች ነው። 2 ዓመት ይበልጠኛል። አንደኛው አሁን ያረፈው እሱ ከኢትዮጵያ ሰዎች ጋር በቃ ቤተሰብ ነበረ። ከሁሉም ጋር ይግባባ ነበረ። ቋንቋውንም ቶሎ ለመደ። ሄዶ እንጀራና ወጥ ጎረቤት ሄዶ ይበላል። አንዳንድ ቀን ወጥ ከሌለ ቅቤና በርበሬ አርጉልኝ ብሎ እንደ ሳንጉች እንዲጠቅልሎ እንጀራውን እየበላ ይመጣል። ማን ይሞታል ይሄንን እየበላ እያለ ለምዶት ነበር ማለት ነው። የሀገሩ ምግብ በጣም የኢትዮጵያን ምግብ የሀብታም ምግብ ክትፎና ዶሮ፣ የደሃ ምግብ እንጀራና ሽሮ። አማርኛ ይችላል። አማርኛ በደንብ ነው። ከኔ ይቻል ነበር። እንደው እኔ ብዙ ጊዜ ከቤት ወጥቼ እንደሱ አልዞርም። ሴቶች ልጆች እንደዛ በዛ ዘመን የቤት ሰው ናቸው። ወንዶቹ ግን እንደፈለጉ በየመንደሩ መዞር። ስለዚህ ስታድጊም እንደ አንዲት የኢትዮጵያ ሴት ነው እንጂ እንደ ፈረንጅ ልጅ ሆነሽ አላደግሽም። ማለትም በእኛ ሀገርም እንደዚህ ነው የምንኖረው። ያኔ ያ ጊዜና ይሄ አሁን አንዳንድ አይደለም። አሁን እኮ ሴቷ ልጅም እንደፈለገች ወጣ ትገባለች። በእኛ ጊዜ እንደሱ የለም። ባህሉ ተመሳሳይ ነው። እዚህ ቁጣው አለ ማለት ነው። ብትወጪ እንደፈለግሽ ዞረሽ መመለስ አትችይም። የት ዋልሽ ከማን ጋር ነበርሽ አለ ጥያቄ። እዛ እንግዲህ ስለ ተቋሙ ደግሞ እናውራ እስኪ። ስለ ልጆቹ 480 አካባቢ ልጆች ያሳድገሻል። አሁን በተለያየ አገርና በተለያየ ህይወት ምዕራፍ ውስጥ እንደሚኖሩም ነግረሽኛል። መቼም ያው ከልጆች አንዳንዴ ጥሩ ቦታ የደረሱ እንዳሉ ሁሉ ትንሽ የተሳሳተ መንገድ ውስጥ የሚገቡም አይጠፉም። እንደዛ አይነት ልጆች አልገጠሙሽም አንቺ? እነሱ ከሴቶቹም ጥቂቶቹ ገጥሞኛል። ከወንዶቹ በርከት ይላሉ። እነሱም የራሳቸውን ምርጫ መርጦ ነው። ማለትም መጥፎ ጓደኞች ወደ መጥፎ ነገር ነው የመራቸው እንጂ ምንም አልጠቀማቸውም። ሴቶቹም እንደዛ ግን ብዙ አይደሉም። በጣም ጥቂት ናቸው። አትበሳጭም? አሁን እንደዛ ስታይ ለፍቼ ደክም ያሳድጌ እንደዚህ ሆኑብኝ ብለሽ? ያሳዝነኛል እንጂ አልበሳጭም። በጣም ነበር የምጸልይላቸው። ያው እግዚአብሔር ጠብቋቸው ነው ብዙዎቹ እና ጥሩ ለሌላ ጥሩ ምሳሌ የሆኑ ነበረ። ከኦርፋኔጁ እኛ ከወጣን በኋላ
በተኗቸው ፊኒሾች ነበሩ የገቡት እና እነሱ በተኗቸው። በሚበትኑ ጊዜ አንዳንዶቹ በዛን ሰዓት ነው የተበላሹት። ማለትም የሚሄዱበት ቦታ የለም፣ ዘመዶቻቸው አልተቀበሏቸውም። የሩቅ ዘመድ እንጂ የቅርብ ዘመድም አልነበራቸው እና ወደ መጥፎ ቦታ ገቡ። በኋላ ከነሱ አንዳንዶቹ ሞተዋል። ያው HIV ይዟቸው የሞቱም አሉ። ሌሎቹ ደግሞ እንዲሁ በቃ እጦቱ ነው መሰለኝ የሚበላ ነገር ስላላገኙ በቃ ወደ ሴተኛ አዳሪ ገቡ። ወንዶችም እንደዛ እንትን አሉ። እነሱ ሲበትኗቸው ትንንሾች ናቸው፣ ትልልቅ አልነበሩም። ግን እነሱ በእንደዛ አይነት እንትን አሉ እና ብዙዎቹ ግን እርስ በራስ እየተደጋገፉ አንዷም ስራ ስታገኝ 7 ሆኖ ነው የኖሩት። የራሷ እህቶች 2 ሌሎችን አስጠግታ እየኖረች ያላትን ሼር እያረገች ይሄ ሼር ከአንቺ ነው የተማርነው ብሎናል። እንግዲህ ሁሉም እንደዛ ነው የሚሉት እና ሼር አድርጎ አብሮ ይኖሩ ነበር። እንደው አንቺ አሁን እንደ እናት እነዚህ ልጆች አሳድገሻቸዋል፣ መልካም ቦታ ይደርሱልኛል ብለሽ ደክመሽባቸዋል። በእንደዚህ አይነት መንገድ ውስጥ ገብተው ስታገኛቸው እንደው እድሉን አግኝተሽ በአካል እነሱን ተገናኝተሽ እንደው የመንገድ አይጠቅማቸውም ይሄ መንገድ ቢቀርባችሁ ብለሽ የመከርሽበት አጋጣሚ የለም? አልሞከርሽም እንደዛ? አይ ብዙ ጊዜ ሞክሬያለሁ። እናቴም ብዙ አስተምራቸዋለች። የመጀመሪያ ልጆች የመጀመሪያ ዙር በጣም ጥሩ ደረጃ ነው። አሁንም ራሱ በጣም ጥሩ ቦታ ነው ያሉት። እዚህ ሀገርም ያሉት ጥሩ ስራ ይዘዋል፣ ውጭም የሄዱት ጥሩ ስራ ይዘዋል እና በጣም ጥሩ ኑሮ ነው የሚኖሩት። እና እነሱን በምክር ሁልጊዜም ነበረ የምንመክረው። ማታ ተሰብስበን አለን የዲቮሽን ጊዜ ጸልየን ዘምረን መጽሐፍ ቅዱስ ይነበባል። እነሱ ብዙዎቹ በጣም ጥሩ ደረጃ የደረሱ አሉ። ከመካከለኛውም እንደገና መጨረሻ ልጆችም እነሱ በቃ በጣም እርስ በራስ ነበር የሚደጋገፉ እና ያ ደግሞ ትልቅ ስጦታ ማለት እኮ ዝም ብሎ አይ አንቺ ወጣሽ እኔም ወጣው የራስሽ ጉዳይ ብሎ አልነበረም። ግን ሁሉም እርስ በራስ እየተሰባሰቡ መደጋገፍ። አሁን እነዛ ልጆች እንግዲህ አድገው እንዳልሽው የተለያየ ጥሩ ደረጃ ላይ ደርሰው አንቺንም እየጦሩሽ ነው፣ ይደግፉሻል? አዎ ይደግፉኛል። በጣም ጥሩ ልጆች አሉ። አሁን የታመምኩ ጊዜ 1 ዓመት ሙሉ አንድ ልጅ ነበረች። በደንብ ተንከባከበችኝ። ምግቤን ሰርታ ቤቴን ወልውላ አጥባ ልብሴን አጥባ ሁሉንም ነገር እያስተካከለች መድኃኒቱን በጊዜ እንድጠቀም የምትቆጣጠር ነበረች። አሁን ለረፍት ወጣ ነው እና እግዚአብሔር መቼም መልካም ልጆች ሰጥቶኛል። በጣም ትልቅ ነገር ነው ይሄ። የምግብም ገንዘብ ምኑንም አሁን ልብስ ቢቆጠር አንድ ራሴ የገዛሁት ልብስ የለም፣ ልጆች ገዝቶ ያለበሱኝ እና ሁሉም መልካም ነገር ነው የሚያደርጉት። ስለዚህ በበረታሽበት ጊዜ የሰራሽው ስራ እየከፈለሽ ነው በጉብዝናሽ ወራት። ምን ነበር የምትሽው? ያበሻ ምግብ እንግዲህ ይሄን ያህል አመት ስትኖሪ ምግብ አበሻ ምን በላው ብዙ ጊዜ ያው አታክልትና ሽሮ ነው። ለበዓል ጊዜ አንዳንድ ጊዜ ደግሞ በሁለት ሳምንት ወይ በሳምንት ስጋው ርካሽ በነበረ ጊዜ በሳምንት አንድ ጊዜ ስጋ ወጥ ይሰራ ነበር። አመት በዓል ሲሆን ደግሞ ዶሮም ይሰራል። አብረን ነው የምንሰራው። ሽንኩርት መላጥና መክተፍ ስለምወድ አሁን ማሽን አለ የሚከትፍ፣ ብዙ አልደክምም በሱ። ግን ድሮ ያው ሽንኩርቱን መክተፍ ተባበራለሁ ከነሱ ጋር። ሁሉንም የምግብ አይነት እነሱ ትምህርት ቤት በሚሄዱ ጊዜ ወጡን እሰራለሁ፣ ዳቦ የቁርስ ዳቦ ጋግራለሁ። ሌላ
ሌላ እነሱ ራሳቸው መጥተው ይሰራሉ። ዶሮ አልቻልሽም መስራት? ያው መቼም አንድ የአበሻ ሴት የምትመዘነው ወይም እንደው ጎበዝ ሴት ናት የምትባለው ዶሮ መስራት ስትችል ነው። የዶሮ ብልት በአግባቡ መውጣት ስትችል ነው። እሱን ችለሻል አንቺስ ነው ወይስ በፈረንጁ አለሽው? ድሮ ሰርቻለሁ የተወሰነ ጊዜ። ከዛ በኋላ ልጆችም ካደጉ አንቺ ኩችና አትገቢም ሌላ ነገር ስሪ ብሎ ደብዳቤውን ሲያዩ ደብዳቤሽን ጻፊ ይሉኛል። እነሱ ራሳቸው ምግቡን ይሰራሉ እንጂ ያው የፈረንጅ ዶሮ ጥብስ ምናምኑን በደንብ ይችላል። ዶሮ ወጥ ገና በልጅነት ነበር የሰራሁት። ከዛ በኋላ ሰርቼ አላውቅም። አሁንም ልጆች ትልልቆች ሲመጡ አንቺ ኩችና አትገቢም፣ ሽንኩርት እንኳን አያስልጡኝም፣ ድንችንም አያስልጡ፣ በቃ ሁሉንም ስራ መስራት ነው የሚፈልጉት። እንጀራ መጋገሩንም ምኑንም ይችላል ሁሉ። እንጀራ ብዙ አልጋገርኩም። በእርግጥ በፊት ህፃናት በነበሩ ጊዜ ጋግሬ አውቃለሁ። ወፍጮ ቤት ሄጃለሁ። የእጅ ወፍጮ ለቁርስ የሚሆን ቅንጬ ከክቻለሁ። ያው ገበያ ሄደን እቃ ስንገዛ ሁላችንም ነን የምንሸከመው። እንደዛ ሞከርሽ? ጥሬ ስጋ ክትፎ ሞክሬ አላውቅም። አንድ ቀን በላው ታመምኩ ሌሊቱን። ሁለተኛ አልበላም። አንድ ቀን ብቻ ነው የሞከርሽው? አይ አሁን በቅርብ ጊዜ በልቻለሁ ተሰርቶ። አሁን ያው አብዛኛው ጊዜዎችሽን በመልካም በበጎ ስራ አሳልፈሻልና እንግዲህ ባለፉትን 60 ዓመታት ዞርሽ ብለሽ ስታያቸው ይሄን ባደረኩት ይሄን በሰራሁት ነበር ብለሽ የምትጸጸችበት ነገር አለ? አዎ በእድሜ በጣም እግዚአብሔር ሀብቱን ቢሰጠኝ ኖሮ ያው እንደነገርኳችሁ ለአዛውንቶች መኖሪያ ቤት ሰራተኛ ቀጥሬ እንዳይጎዱ በስተርጅናቸው መሬት ላይ ከምተኙ አልጋ ላይ ፍራሽ ደህና ፍራሽ ላይ ቢተኙ ያ እጃጠረ እንጂ ፍላጎቴ ነበረ። በጣም ነበር የምፈልገው እንደዛ። አሁን መንገድ ላይ ሰዎች ሲያዩሽ አማርኛ ስትዋሪ ያው እዚህ መኖርሽን ላያውቁ ይችላሉ። የሚያውቁ ሰዎች እንዳሉ ሆኖ ማለት ነው። ስትሄጂ አማርኛ ስትዋሪ እና አይነት አማርኛ ምን ይሉሻል? እንዴ ከየት አመጣሽው አይሉሽም? ከየት አመጣሽ አለኝ አንዱ። ከአንተ ኪስ ሰርቄ ነው አልኩት። ሳቀ። ምንም ነገር መናገር አቃት። መልሼ አማርኛውን አለ። አልመለስም፣ ዋጋ ከፍያለሁ አልኩት። ምን ዋጋ ከፈልሽ? ይኸው እናትና አባቴ እዚህ ቅርብ ነው የቀበርኳቸው። ኧረ አልናገርም ሁለተኛ አለ። ያው አፍም የለኝም። አሁን ፊንላንድ ዘመዶች የሉሽም? ፊንላንድ በጣም ራቅ ያሉ ዘመዶች ናቸው ያሉት። የቅርብ ዘመዶች ሁሉም አልቀዋል። የአጎት ልጆች የአክስት ልጆች ሊኖሩ ይችላሉ፣ ግን ምንም አይነት ኮንታክት የለንም ከእነሱ ጋር። ምንም አንገናኝም። የሄድሽ ጊዜ ከሌ ዘመድሽ ነው ከሌ እንደዚህ ነው አላሉሽም? አንድ ጊዜ ተሰብስቦ ጠሩኝ። ልጆቹን ይዤ ሄድኩ ጊዜ እና ተቀብለንሻል፣ ልጆችሽንም ተቀብለናል፣ እንጠይቅሻለን አሉ። እንጠይቅሻለን አድራሻዬን ወሰዱ። አንዳንዶቹ 2 ጊዜ ጻፉ፣ ከዛ አቆሙ። በቃ እኔም ስጽፍላቸው መልስ ስለሌለ በቃ እኔም አቆሙ። ያው መቼም ዘመድ ብታገኝ ግን አጠይም አንቺ። የወንድምሽ ልጆች ይኖራሉ፣ የወንድሞች ልጆች የወንድም የታላቅ ወንድም ልጆች ሄጄ አይቻቸዋለሁ ካናዳ በ2004 እስከ ካናዳ በእንትን ሌሊት በመኪና ነበረ የሄድኩት። ጠቅላላ 16 ሰዓት ነው የሄድኩት በመኪና። አዎ አገሩን ለማየት ብዬ ነው። በቃ ደስ ብሎኝ ነው፣ ቆንጆ ነው አገሩ። ከዛ በመኪና ሄድኩ። ሄጄ ጠየቅኳቸው። እነሱም እንጽፋለን አሉ። ለገና ካርድና እንትን ላኩ። ትንሽዬ ስጦታ የቤት ጌጥ ልኮ
ከዛ በኋላ አቆሙ። አሁን ያለ ዘመድ በሙሉ አበሻ ነው። የፈረንጅ ዘመድ የለም። ጓደኞች አሉ ማለትም የምንጻጻፍ የደብዳቤ ጓደኞች አሉ። የዛው የቤተሰቦች ማለት ነው። ከዘመዶች ናቸው። አብረን እዚህም ሀገር አብረን ኖረናል። እነሱ ይጽፋሉ፣ ይጠይቁኛል፣ ይመጣሉ። አሁን የምትረጃቸው ምን ያህል ልጆች አሉሽ? ምን በድርጅቱ በኩል ያው ተጻጽፈን ወደ 300 ልጆች አሉ። በግሌ ደግሞ 12 አሉ ምረዳቸው። ቤተሰቦቻቸው ጋር ሆነው ነው የምታግዛቸው? ዘመድ ጋር ሆነው ነው። እናት አባት የሌላቸው ብዙ አሉ። እነዚህም አሁን በአንድ እናት ወይንም በአባት የሚኖሩ ናቸው ምንረዳቸው። ትምህርት ሰክሰስፉል ሆኛለሁ በዚህ ስራ ወይም በሄድኩበት የልጆችን የማገዝ የልጅነት ራዕይ የነበረውን ምኞቴን አሳክቻለሁ ብለሽ ታስቢያለሽ? ሳቲስፋይድ ነኝ። በጣም ተደሳች ነኝ በሱ። ያው ብዙ መስራት እየፈለኩ ስላልሆነልኝ ብቻ ትንሽ ቅር ይላል እንጂ በጣም ተደሳች ነኝ። በህይወትሽ በጣም ያዘንሽበት ጊዜ መቼ ነበር? አንዳንድ ልጆች በጣም ወደ መጥፎ እንትን የገቡ ሞተዋል ብለው ሲነግሩኝ በጣም አዝኛለሁ። ሌላው ደግሞ አባቴ የሞተ ጊዜ በጣም ነው ያዘንኩት። በጣም አብረን ብዙ ጊዜ እንድናሳልፍ ነበር የፈለኩት። እናቴም ስታርፍ ቅር ብሎኛል። በጣም ነው እንትን የተሰማኝ። በጣም ወዳቸው ነበር። አባቴም በተለይ ልዩ ፍቅር ነበረኝ ለሱ። በቃ ዝምተኛ ነው። አንዳንድ የሚናገረው ቃል ሁሉንም የሚያስቅ፣ አንዳንዴ ደግሞ ትምህርት በጣም ጥሩ ትምህርት ነበር የሚያስተምረው ለልጆችም። ማታ ማታ ስንሰበሰብ ቫዮሊን ይጫወታሉ፣ እናቴ ጊታር ትጫወታለች፣ ወንድሞቼ ሃርሞኒካና እንትን ይጫወታል፣ ዋሽንት ይጫወታል፣ ሃርሞኒካ ይጫወታል፣ ፒያኖ ይጫወታል። ትልቁም እንደዛ። ሁሉም ሙዚቀኞች ናቸው አራቱ። እኔ ብቻ ነኝ ሙዚቃ ያልቻልሽው አንቺ። እና እነሱ ወጥተው ሲዘምሩና ሙዚቃ ሲጫወቱ ወንድሜ አሁን ሟቹ ደፍተሩን አንቺ ያዢ ግን እንዳትዘምሪ ያ ምን ነው ስለው አንቺ ከዜማ ውጭ ነው የምትዘምረው፣ ዜማ ጆሮ የለሽም። በጣም ብዙ ጊዜ እንትን ነው ለልጆችም እንደው መዝሙር ሲዘመር ማታ ተሰብስበን እንደ ቤተሰብ በቃ እንደ ቤተሰብ ነበር፣ እንደ ትልቅ ቤተሰብ። አባት አንድ ጉርሻ እኔማ አጎርሳለሁ፣ ሁሉም አንዳንድ ጉርሻ ከሰጣችሁኝ ሆዴ እንደዚህ ሲልና ይፈነዳል። በቃ ብዙ ስለሆኑ ልጆቹ ተራ በተራ ነው። እናንተ 10 ልጅ ከዛ ነገ 10 ልጅ እንደዚህ እንጂ የሁላችሁንም ጉርሻ አልችልም። ከባድ ነው። ያው መቼም የሰው እጣ ፈንታ ነውና ወደፊት ማረፍ አይቀርም። የህይወት መንገድ ያው ወደዛ መሄዱ አይቀርም። አንቺም አሁን እንደ እናት አባትሽ እዚህ ሆኖ ማረፍ የምትፈልጊ ወይስ ወደ ሀገርሽ መመለስ ትፈልጊያለሽ? ምንድነው የምታስቢው? እንግዲህ የህይወት ቀናችን በእግዚአብሔር የተቆጠረ ነው አይደለ? እሱ ነው የሚያውቀው መቼ እንደምንሄድ መቼ እንትን እንደምንል። ስለዚህ እኔ ያረፍኩበት ቦታ እዛው በቀበር ሬሳዬ አገር ቤት ይሄድ ብዬ አልልም። ለምን አፈሩ ይሄም አፈር ነው ያም አፈር ምን ላውጣለሁ። ያው አንዳንዶች በሀገራችን ብናርፍ ይላሉ ብዙዎቹ። አሁን በቅርብ ጊዜ አንድ ሚሽነሪ 2 ናቸው እንደውም የሞቱት። ወንዱ ወደ አገር ቤቱ ተወስዶ ነው የተቀበረው። እዚህም የሞተችዋ አገር ቤት ሄዳ ነው የተቀበረችው፣ ወሰዷት። ግን እኔ እንደዛ አይነት ሀሳብ በፍጹም የለኝም። የሞትኩበት ቦታ ይቅበሩ።
ያው አሁን እኮ ሁሉም ዘመዶቼ አበሾች ናቸው ብለሻል። ቀሪ ዘመድ እጄ ላይ ያለ ዘመድ አበሾች ናቸው ካልሽ ደግሞ ያው እንግዲህ ልጆችሽም እዚሁ ጥቂት ፈረንጆች አሉ፣ ያው የሀገሬ ሰዎች አሉ፣ ግን እዚህ አይደሉም፣ ሄደዋል ወደ ሀገራቸው፣ እዛ ነው ያሉት። ስለዚህ ያው ኢትዮጵያውያን ናቸው ዘመዶቼ። 60 ዓመት እንግዲህ ኢትዮጵያ ኖረሻል። አሁንም ያለሽ የፊንላንድ ፓስፖርት ነው። እንደው የኢትዮጵያ መንግስት ይሄን የኖርሽበትን እዚህ ኦልሞስት ብዙውን ጊዜሽን እዚህ ስለያሳለፍሽ በመሆኑ አሁን አማርኛሽም ቋንቋሽም ማኗኗርሽም ኢትዮጵያዊ ነው። ስለዚህ ለምንድን ነው የኢትዮጵያ ፓስፖርት ያልጠየቅሽው? ለምንድን ነው ያልተሰጠሽ? አሁን እንግዲህ የመንግስት ጉዳይ ነው እሱ። ፈቃድም እነሱ ናቸው ሰጪዎች። ምን ምክንያት አሉሽ የማታገኝበት ምክንያት? አንደኛ ጊዜ የጠየቁ ጊዜ ወይ ከአባትሽ ወይ ከእናትሽ አበሻ መሆን አለብሽ፣ ወይ ባልሽ አበሻ መሆን አለበት፣ ልጆችሽ አበሾች ከሆኑ ክልሶች ማለት ነው ከሁለት ቤተሰብ እና እኔ ራሴ ምን ለውጥ አለው? ኢትዮጵያዊ ሆንኩ ፊኒሽም ሆንኩ በፊኒሽ ፓስፖርት ያው ወረቀት ነው የሚቀየረው እንጂ መልክ አይቀየርም። አይደለም? ልክ ነው። የወረቀት ጉዳይ ነው እንጂ በዚህ ተደሳች ነኝ። በአምስት ዓመት የሀገሬ ፓስፖርት ይታደሳል። የኢትዮጵያ መኖሪያ ፍቃድ በየአመቱ ይታደሳል። በቃ መኖር ብቻ ነው፣ መኖር ብቻ። እግዚአብሔርን እያመሰገኑ መኖር። አይሪ አሁን በህይወቷ ደስተኛ ነች? አዎ ደስተኛ ነች አሁን ባለችበት ህይወት። ይኸው እንግዲህ አሁን የምትኖሪበት ግቢም አረንጓዴ ነው፣ ጫካ ነው። ቅድም እንደውም ማን ተከለው እያልኩ እየጠየቅኩሽ ነበርና ያው የእናት አባትሽ ግቢ የነበረ ነው? ይሄ እነሱ የሉም። ይሄ ሲሰራ ሁለቱም የሉም፣ ሄደዋል። እነሱ አርፈዋል። አዎ። አንቺ ነሽ እዚህ መተሻረፍሽው? አዎ እዚህ ያሰራሁት። ይሄንን ቤት የአባቴ እና የእናቴ ዘመዶች ናቸው ገንዘቡን ልኮ ያሰሩ። ያው ላንቺ ድጋፍ ብለው ማለት ነው፣ ላንቺ ድጋፍ ለማድረግ። አዎ ቤቱን እነሱ አሰሩ። በቃ እዚህ ቀራው። መልስ የለውም። ልምጣ ስል ከአንዱ ወገን መልስ የለም፣ ከአንዱ ወገን ምንም ቢጠፋ ስፍራ እንፈልግልሻለን ብሎ እዛው። መልካም ነው። ምን ታስቢያለሽ አሁንስ? ወደፊት ምንድነው እንግዲህ? አሁን ወደፊት እንግዲህ እግዚአብሔር እድሜ ከሰጠኝ ያው በዚህ እቀጥላለሁ። እንደዚህ እንዳሁኑ እግዚአብሔር ከረዳኝ ተማሪዎችን እረዳለሁ፣ አዛውንቶችን ብዙ እረዳለሁ። እስካሁን እዚህ በድርጅቱ 60 አዛውንቶች አሉ። እንደገና እናቶች፣ ብቸኛ እናቶች እና አንድ አባቶችም አሉበት። ልጆቻቸውን እናስተምራለን። ትንሽ የሆነ ድጋፍ እንሰጣቸዋለን። ስናገኝ ትንሽ ዱቄት እየገዛን እንሰጣቸዋለን። ያው የአቅም ያህል እናደርጋለን። የምትችውን ታደርጊያለሽ፣ አቅም የፈቀደውን። መልካም ነው። እንደው በመጨረሻ ያው ረጅም ዓመት እዚህ እንደኖርሽ ያው ተጫውተናል። ረጅም ዓመት እዚህ ኖረሻል፣ ረጅም ጊዜ እዚህ ቆይተሻል። ምን ያህል የልጅ ልጆች አየሽ? ታውቂያቸዋለሽ በቁጥር የልጅ ልጆች? በ2008 ነው መሰለኝ የተቆጠሩት የልጅ ልጆች ከሆኑ ወደ 80 ናቸው። ያኔ አሁን ተጨምሯል። በ2008 በአበሻ ቀን አቆጣጠር ነው 80 ነበሩ። ዛሬ 7 ዓመት ማለት ነው። 7 ዓመት አልፎታል። ስለዚህ ሊሆን ይችላል፣ እጥፍ ሊሆኑ ይችላሉ። አሁን የልጆችሽን ስታያቸው ምን ይሰማሻል? ሲመጡ ልጆቻቸው ደስ ይለኛል። በጣም ነው ደስ የሚለኝ። ማን ነው የሚሉሽ አሁን የልጅ ልጆችሽ?
ያው አንዳንዶቹ በፊኒሽ አይቲ ነው የሚሉኝ። እዛ ሀገር የፊንላንድ ቋንቋ ነው። እቱ ነው የሚሉኝ ብዙዎቹ። እትዬ ደግሞ የሚሉኝ አሉ። አይርዬ የሚሉኝ አሉ ደግሞ ትልልቆቹ። የትኛውን ስም ነው አንቺ በጣም የምትወጪው? እትዬ የተባልኩት አንድ ትልቅ ልጅ ነበረች። አንድ 13 ዓመት ትሆናለች ከኔ ጋር የጀመረች ኦርፋኔጁ እና የእሷ እህት ትልቅ ናት። አሁን እሷን በስሟ እንዳትጠሪያት እትዬ በያት ብላ አስጠንቅቃ ነው። ከዛ ልጆቹ ያንን የያዙ አሉ። እዚህ እትዬ ተባልሽ በዛ። እዚህ ያሉት ናቸው መቼም እትዬ የሚሉት። ፈረንጅ ሀገር ያደጉት ያው ወይ ግራንድ ማሚ ወይ ግራንድ ማ ልጅ ይሆናል እንደዛ። እነሱ እንደዛ ነው የሚሉት። በጣም እናመሰግናለን። እሺ እኔም አመሰግናቸዋለሁ። ብዙ ጊዜ እንደዚህ በፊት ለፊት ለመታየት የምፈልግ ሰው አይደለም። እንደው በድብቅ ነበር የምፈልገው። መልካም ነው። ያው እኛም ለሰራሽው ስራ ለማመስገን ነው። በርካቶች ያው እንዲህ አይነት በጎ ስራ ይሰራሉ። አንቺ ደግሞ አገሬን አፍቀይ ሳቲ ምዛም የተደላደለ ህይወት መኖር ስትችይ እዚህ ከኢትዮጵያውያን ጋር የበሉትን በልቼ የጠጡትን ጠጥቼ እኖራለሁ፣ ለነሱ ድጋፍ አደርጋለሁ ብለሽ በማሰብ እዚህም 60 ዓመታት ያክል ኖረሽ በርካታ ለቁም ነገር ያበቃሻቸው ልጆችሽም ስላሉሽም እኛም ያው የፕሮግራማችን እንግዳ አድርገንሻል። በጣም ነው የምናመሰግንሽ። እድሜ ጤና እንዲሰጥሽም እንመኝልሻለን። በእርግጠኝነት አሁን የምታስቢያቸው ሀሳቦችሽ ደግሞ ተሳክተው መልካም ነገር እንደምታይ ደግሞ እርግጠኞች ነን። እናመሰግንሻለን በጣም። እኔም አመሰግናለሁ። የቀረ ሀሳብ ካለሽ እንደምትናገሪው ካለሽ እኔም ሰጥሻለሁ። በቃ ለልጆችሽ የምታስተላልፊው መልእክት የለም? በተለያዩ ዓለም ላሉ ልጆችሽ ለነሱም እንግዲህ ያው ምስጋና ነው የማቀርበው። እጅግ በጣም ጥሩ ልጆች ናቸው። በጣም ብዙ ነው የረዱኝ። በተለይ በታመምኩ ጊዜ ከጎኔ አልጠፉም። እስካሁንም ደግሞ እየረዱኝ ነው ያሉት። ከነሱ ነው ሁሉን ነገር እንትን የሚለው። በእርግጥ የራሴ ዜጎችም እየረዱኝ ነው። ቸርቾች አሉ፣ እንዲሁም ግለሰቦችም አሉ። እነሱ ብዙ ይረዱኛል። እግዚአብሔር ይባርካችሁ ነው የምለው። ልጆችንም ደግሞ እግዚአብሔር በጣም አድርጎ ይባርካችሁ። አመሰግናቸዋለሁ ከልብ። አሜን። እናመሰግናለን።